ማይክል ጃክሰን እንግዲህ በአዲስ ነገር መጥቷል ማለት ነው። ግን ማይክል ጃክሰን ግን ልዑልን የት እያገኘው ነው? አቤላዬ ኦ ይሄ ማር ቤቱ ምናምን ሌላ ነው፣ ሌላ ነው። ይሄ ኪችኑ ሌላ ነው ማለት ነው። ኦ ቀስ ቀስ ልዑልዬ እንደው ማይክል ጃክሰን ይሄ ልጅ እኮ አሰቃይኸው። በቃ ኧረ ጸጉሩ ገና ነው፣ ገና ነው። አቤልዬ ማኛው ከመገናኛው ዌልካም ብለናል። አቤላዬማ ኦይ ልዑልዬ ኧረ ወይኔ እናቴ። እሺ ማይክል ዞር ዞር እንደው ማይክል በቃ እኔ ቤተሰብ ማይክል ማለት ነው ያለው ደስታ በቃ የልጅ ጉጉን በቃ በጣም ልጅ ወድ ነበረ። ግን ልጅ ደግሞ ቶሎ ብሎ በልጅነቱ ሰጠው። በቃ ማይክል ልጄ በቃ አብሮ ማች ልብስ መልበስ አለበት፣ ማች ጫማ ማድረግ አብሮ አለበት እያለ ነበር። ኦ ያምራል። ዞር ዞር አቤላዬ ልጅ ዛላ ከሩታ የነጠቃት ደግሞ ብላችሁ እነ ትክክል አልቅሱ ማለት ነው። ዛሬ ማይክል ጃክሰን እንግዲህ በሳምንት 3 ነው እየተባለው አይደለ? እንግዲህ ልጁ እንትን እያለ ነው ደግሞ ልዑልዬ ዝም እኮ ነው የሚለው የኔ አባት። አረ ቤተሰብ ነገሩን አባቱ ጋር ቢሆን ይሻላል። ሩታ ጋር ምን ሩታ ራሷን ትሪት ስታረግ ምንም እንኳ ትቆጣጠረው። ይኸው አባቱ ጋር ሲሆን ግን ፈገግታው በቃ ሊሆን ይኸው አባቱ ጋር በቃ ለአባቱ ያለው ጉጉነት ልጁ በቃ የሆነ እንዴት ነው ከእናቱ ሆድ ውስጥማ አባቱን አውቆ ነው የወጣው ይሄ ልጅ ቶሎ ብሎ ማለት ነው። ይኸው ውቱልኝ እና ማይክል ጃክሰን ቤተሰብ አያልቅበት እንግዲህ እንደዚህ ፏ ብትን እያለ ከልጁ ጋር መጥተዋል። ማይክል ጃክሰን ግን ፍትህለኛ፣ ምክንያቱም ሄርሜላ ከረሜላ ወዴት ጥልሃት ነው ያ ነገር እንትን ብሎናል። ነገሩን አሁን ጾም የክርስቲያን ወገኖቻችን ሊያልቅ ስለሆን ለዛ መሰለ ከሄርሜላ ጋር እየመጣ ያደለው። ስለዚህ ይሄውና ፏ ብትን እያለ ነው ማይክል ጃክሰን ከልጁ ጋር መጥቷል። አቤላዬ ዋው ዛሬ ምን ሊፈጠር ነው ደግሞ? ልጁን እንደዚህ ፏ ብትን እያደረገ መጥቷል ማለት ነው። ነገሩን በዓላችሁም እየደረሰ ነው። ያው እንግዲህ መልካም በዓል ይሁንላችሁ ክርስቲያን ወገኖቼ በሙሉ ብያለሁኝ። ማይክል ጃክሰን እንደዚህ አረ ልጁን አሰቃየው። አረ ተው ማይክል ተው። እንደው ልጁ ፈረደበት። ልጁ ነገሩን ይሁን እንደ ህፃን ልጅ እኮ ያለቅስም ራሱ ማሻአላ ከሰው አይን ያወጣል። ልዑልዬ የኔ አባት ይላል። እና ቤተሰብዬ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።